ርብቃ በውስጣቸው በመካከላቸው ተደብቆ የኖረውን ከባድ ሚስጥር ዛሬ አወቀች። ይህንንም ያወቀችው በአጎቷ በኩል ነበረ። ርብቃ እንግዲህ ከቤት ሲባረሩ ሀብት ንብረታቸው ሲወረስባቸው ወደ አጎቷ ነበር ያመራችው። ታዲያ አጎቷም ደግሞ ሁሉንም ነገር ካዳመጠ በኋላ ስለ ማሚቴ ሁሉንም ነገር ማወቅ እፈልጋለሁ በማለት ርብቃን ጠይቋት ነበረ። ማሚቴ ማን እንደሆነች ምን እንደሆነች በእርግጥ ምንም የሚያውቀው ነገር ባይኖረውም ነገር ግን ከርብቃ ከንግግሯ ይህች ሴት ምናልባትም የማውቃት ሴት ትሆናለች በማለት ፎቶዋን እንድታሳየው ጠይቋን ነበረ። ታዲያ ርብቃም ስታሳየው ፎቶዋን በጣም ነበር እየደነገጠው። እንግዲህ ማሚቴ የድሮ የልጅነት ጓደኛው እንደነበረች እና እንዲሁም ደግሞ የልጅ እናቱ እንደነበረች አሁን ላይ እሱ ባጠፋው ስህተት በሱ ምክንያት በተፈጠረው በመካከላቸው በተፈጠረው ግጭት ርብቃን እየቀጣቻት መሆኑን ተገንዝቧን። እናም እውነታውንም ካወቀ በኋላ ርብቃን እያሰቃየቻት ያለችው በእኔ ምክንያት ነው። ስለዚህ እምቡጤ ተነክታብኝ እኔ ዝም አልልም። አሁኑኑ ተነስተን ወደ አዲስ አበባ መሄድ አለብን በማለት አቤልንና ርብቃን ወደ አዲስ አበባ ይዞ ለመምጣት ተነስቶ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ እያልኩ ቀጣይ ክፍል ርብቃን ይዤላችሁ መጥቻለሁ። አጎቷ ለርብቃ ይህንን ነገር ማን ያደረገው ይመስልሻል? እስኪ ስለሌላውም ነገር አጫውችኝ በማለት በጠየቃትም ጊዜ ርብቃ ደግሞ ስለ ወረቀቱ እንዲሁም ደግሞ ጠይቋት ስለሰጠችውም ሰው ጠይቋት ነበረ። ታዲያ እዩን የምንም ያህል እንደማታምነው ተናግራለች ርብቃ። በመቀጠልም ደግሞ አሁን ያለንበትን ሁኔታ ላይ እንድንሆን የዳረገን ኢዩኤል እንደሚሆን እርግጠኛ ነኝ። ያን ያህል ሙሉ በሙሉ ባይሆንም ግን ከሱ ውጭ ይህንን ነገር ማንም ሊያደርገው አይችልም በማለት ያጠፋችውንም ስህተት ላጎቷ ነግራው ነበር። ታዲያ አጎቷም ደግሞ ይህንን ነገር አቤል ያውቃል ወይ ብሎ ሲጠይቃትም አቤል በፍጹም ይህንን ነገር እንደማያውቅ ከተናገረችም በኋላ እቤት ለመባረራቸው ለዚህ ሁሉ ችግር ለመዳረጋቸው በእኔ የዋህነት እኔ ወረቀቱን አሳልፌ ለመስጠቴ አታሎኝ ነው ስትልም ደግሞ ላጎቷ ነግራው ነበር። ታዲያ ይህንን ነገር ካደረግሽማ ከሱ ውጭ ማንም ሊያደርገው የሚችል የለም። ምንስ ቢሆን ምንስ ቢፈጠር እንዴት ወረቀቱን አሳልፈሽ ትሰጫለሽ? ቢልም ግን ርብቃ ደግሞ አታሏት እንደሆነ አቤልን ከአደጋ ሊታደገው እንደሆነ ይህንን ወረቀት አሳልፌ የማልሰጠው ከሆነ እዩ እንግዲህ ባለቤቴን አቤልን እስር ቤት እንደሚገባ ነግሩኝ እኔ አቤልን ማገዜ ነበር ትላለች ርብቃ። ታዲያ አጎቷም ደግሞ በቃሽ ችግር የለውም ከዚህ በኋላ ደግሞ የቀረውን ነገር እኔ አስተካክላለሁ እኔ እወጣዋለሁ ይላል። ርብቃ ታዲያ በመካከላቸው ምን እንዳለ ደግሞ ግራ ተጋብታለች። ለመሆኑ ታውቃታለህ እንዴ ምንድን ነው ብላ ብትጠይቀው የርብቃ አጎት ግን ምንም ነገር እንደማያውቅ አድርጓን ራሱን መለስ አድርጎ ለምን ምንድን ነው የት ነው የምታውቃት ስትለው መናገሩን አልፈለገም። ነገር ግን ተዘጋጅቶ ወደፊት አብሯቸው እንደሚጓዝና ተበዳይ ስለሆኑ ከተበደሉበት ፊት ለፊት አብሯቸው ሆኖ ለነሱ ፍትህ እስኪያገኙ ድረስ ከጎናቸው እንደሚሆን ቤታቸውን ለቀው ቀያቸውን ለቀው ሌላ ሀገር መሰደዳቸውን መቀበል የለባቸውም ሲል ነገሩን ሸፈፈና አድርጎ እንግዲህ ለማጠናከር ብቻ ያደረገ አስመስሎ እነሱን አበረታቶ ወደ አዲስ አበባ መመለሱን ቀጥሏል። ሰራተኛዋ አዙም ደግሞ የምታውቀውን ነገር አሳልፋ ለጓደኛዋ ለሪቾ መስጠቷን ማሚቴ ይህንን ነገርና ማንኛውንም ነገር ቤት ውስጥ እየተካሄደ ያለውን ነገር አውቃለሁ ስትልም አስታውሳለሁ። ነገር ግን ለደህንነቴ ስል ርብቃንም መመለስ የምንችለውና መካስ የምንችለው እሷን ለበደልና በደል መካስ የምንችለው ዝም ማለት ስችል ነው በማለት ለአዙ ደግሞ ማሚቴ የተደበቀውን ማንነት አሳውቃታለች። ማሚቴ ማውራት መቻሏን መቲም አውቃለች። ነገር ግን መቲ ይህንን ነገር በማውቋ ደስተኛ አይደለችም። ማመናጨቅ ብቻ ሳይሆንም ደግሞ በመቀጠል ደግሞ ማሚቴ የእነሱን ሁኔታ ካወቀች በኋላ እዩም የማሚቴን መሻል ስለማይቀበለው ከተሻለሽ እንግዲህ ባይሻልሽ ይመረጣል ብሏትም ስለነበረ ለእቅዱ ሲል ማሚቴን እንግዲህ ባለችበት ቦታ እንድትቀር ማድረጉ ስለማይቀር ማሚቴ ከሰራተኛዋ ከአዙ ጋር ብቻ እኔና አንቺ ብቻ ነን ይህንን ነገር የማውቀው በማለት ነገሩን መልሳ እንደማታስታውስ ለደቂቃዎች ብቻ እንደምታስታውስና ከዛ በኋላ ወደ ነበረችበት ማንነት እንደተመለሰች አድርጋ ራሷን አዙረዋለች። ይህንን
ይህንን ማድረግ ለምን አስፈለገ ብላ ማሚቴን ደግሞ አዙ ስትጠይቃት ሰራተኛዋ ይኸውልሽ የኔ ልጅ ርብቃን ማገዝ ትፈልጊያለሽ? እኔ ማገዝ እፈልጋለሁ። ላጠፋነው ጥፋትና እንዲሁም ደግሞ ካሳ ይሆንልናል። ስለዚህ እኔ እረዳሻለሁ፣ አንቺም እርጂኝ ትላለች። ማሚቴ ይህንን ነገር እንዴት ልመንሽ ስትልም አዙ ደግሞ ሲነጋገሩ እየሰማችውን ነገር እንዲሁም ደግሞ እነሱ በመካከላቸው ከማሚቴ አጠገብ ሆነው ሲነጋገሩ የነበረውን የርብቃን ልጅ እሷ እንደገደለችው ሲያወሩ ስለነበር ከፊቷ ይህንን ነገር ስለሰማች እንግዲህ እኔ የምልሽን ነገር ታደርጊያለሽ፣ ሁለታችንም አብረን እንስራ፣ እንካሳት። አንቺም ያጠፋሽውን ጥፋት አውቃለሁ፣ ለማለባበስና ለመካድ አትሞክሪ። አንቺ የምታውቂውን አውቃለሁ። ነገሮችን ከዚህ በፊት ዝም ብዬ የነበረው ዝም ማለት ስለነበረብኝ ነው። ስለዚህ አብረን እንስራ በማለት ለአዙ አማክራን ነበር። ይህንንም ደግሞ ጓደኛሽ ከዚህ ቤት መታ ያደረገችውን ነገር ሁሉ አውቃለሁ፣ አብሬ እንደማግዛችሁ እናንተን ንገሪያትም ብላት ነበረ። ርብቃ ማጎት አቤልን ወደ ክፍል ለብቻው በመጥራት አናግሮ ነበር። ስለ ቤተሰቦቹ ስላስተዳደጉ፣ ቤተሰቦቹ መቼ እንዳረፉና ማን እንዳሳደገችው እናቱ፣ እንዲሁ እንግዲህ አስፈላጊና ይጠቅሙኛል ያለውን ነገር ከርብቃ በጥቂቱ ከወሰደ በኋላ አቤልንም ለብቻው አናግሮን ነበረ። አቤልን ማናገሩ አስፈላጊ ሆኖ የታየው ለሱ ደግሞ ርብቃ የማታውቃቸውን ርብቃ እንግዲህ አግብታ ገቢ ስለሆነች በቅርብ ጊዜ የገባች ስለሆነ ስለዚህ የማታውቀውን ነገር ምንም ሳያስነቃ በአቤል በኩል ደግሞ ስለ ቤተሰቦቹ በዚህ በኩል አረጋግጧል። እንግዲህ ማሚቴ ማን እንደሆነች አረጋግጦ ተዘጋጅቶ ወደ ማሚቴ ከዚህ በፊት ልጄን ያስለቀሷትን እኔ ደግሞ አሁንም በዋና ብስላታለሁ፣ ስለዚህ እኔ አግዛችኋለሁ፣ እንደዚህ ሆናችሁ መቅረት የለባችሁም በማለት አቤልን ቢያናግረውም አቤል ግን አጎቴ በዚህ ሁኔታ ሆነን ወደኛ ቤት እንድትሄድ አልፈልግም፣ እኛ ላንተ ጥሩ አቀባበል አድርገንልህ አክብረን በቤታችን እንግዳችን እንድትሆን እንጂ እኛ መጠጊያተን አንተ ደግሞ ከኛ ጋር እንድትንከራተት አንፈልግም ያለው ቢሆንም አቤል ነገር ግን የርብቃ አጎት አይሆንም ብያለሁ፣ አይሆንም፣ እኔ ከዚህ በኋላ አብሬያችሁ ነኝ፣ እረዳችኋለሁ፣ በችግር ጊዜያችሁም እኔም አብሬያችሁ ነኝ በማለት ሊረዳቸው እንደሚፈልግ ሁለታቸውንም አሳምኗቸዋል። ታዲያ እሱ ደግሞ ማሚቴ ያናገረቻትን ነገር ለመናገር ቤት ውስጥ አጋጣሚዎች ስላልተመቻቹላት ወደ ውጭ በመውጣት ለሪቾ ደውላላን ነበረ። ሪቾም ደግሞ የነገረቻትን ነገር ካዳመጠች በኋላ መተማመኑ ያን ያህል እውነት መስሎ አይታየኝም፣ እንዴት ልናምናት እንችላለን ብትልም እሷ ግን ማሚቴ እያደረገች ያለችው ምንም አይነት ውሸት አይመስለኝም፣ ነገር ግን ከዚህ በፊት ትልቅ ስህተት የሰራች መሆኑን አውቃለሁ፣ ያጠፋች መሆኑን አውቃለሁ፣ ነገር ግን አሁን እኛን የምታግዘን ይመስለኛል በማለት ፍንጭ ጠይቃትም ነበረ። እንግዲህ ካናገረቻትም በኋላ መግባት እንዳለባትና ብዙ መውጣት እንደማትችል አንዳንድ ነገር ከቤት ውስጥ እያቀበለች ለሪቾ የነ ርብቃን መመለሻ ስለ ቤታቸው ስለ ክስረታቸው ርብቃን እንግዲህ ለመካስ በዚህ መልኩ እየጣረች ነበረ። ሪቾን በመቀጠልም ደግሞ ለአቤል ደውላለት የተፈጠረውንም ነገር እያደረገች ያለውንም ነገር እየተከታተለች ያለውንም ነገር ለአቤል ደውላ አሳውቀው ነበር። አቤልም ታዲያ ይህንን ነገር እንደሚጠራጠር ካዳመጠ በኋላ ነገሮችን እየተከታተለችለት እንደሆነ ቤት እንዳልወጡ እነማን ከቤት እንዳሉ ስለዚህ ሙሉ በሙሉ ማመን የለብንም መጠራጠርም ይኖርብናል በማለት ለአቤል አንዳንድ ነገር አሳውቀው ነበር። ታዲያ አቤልም ደግሞ ለርብቃ ነግሯት ስለነበር ርብቃም ለሪቾ በመደወል ስታሳውቃት ሪቾ ታዲያ እንዴት ይሄንን ላንቺ ይነግርሻል አይ አቤል ብትልም ርብቃ ግን ምንም ነገር እንድትደብቅኝ አልፈልግም፣ በክፉም በደጉም ጊዜ አብረሽኝ ነሽ፣ ስለዚህ አሁንም እያደረግሽው ያለው ትልቅ መስዋዕትነት እህት እናት የሚያደርገውን ነው እያደረግሽልኝ ያለሽው፣ ስለምታደርገው ነገር አመሰግናለሁ። በመቀጠል ግን እኔ የተጠራጠርኩትን ተጠራጥረሽ ነው ወይ ከዛ ቤት የምትመላለሽው? እያደረግሽ ያለውን ነገር በሙሉ አውቅ ያለው ብትልም ሪቾም እንግዲህ ስለነገረቻት አዙ እኔ የተጠራጠርኩት እዩ ነው፣ ከሱ ውጭ ይህንን የሚያደርግ ነገር ማንም የለም፣ አንዳንድ ማስረጃዎችንም ፋይሎችንም ይዤበታለሁ በማለት አስደሳች ነገር ለርብቃም በመናገር አስደስታታለች። ታዲያ ርብቃም ደግሞ ይህንን የተጠራጠረችውንም ነገር በእሷ ስህተት ለዚህ ጋር መዳረጋቸው ወረቀቱን ከእዩ ውጭ የወሰደው ሰው ስለሌለ እዩ እንደ ካዳት ይህንን ማምና
ከጓደኛዋ በሪቾ በኩል ደግሞ ማረጋገጫ መጥቶላታል። ታዲያ ርብቃ እንግዲህ ዛሬ ላይ ደግሞ ተዘጋጅ እንግዲህ እንመጣልሃለን በቅርቡ እያለች ከአጎቷና ከባለቤቷ ጋር ሆነው ወደ አዲስ አበባ ለመመለስ ደፋ ቀና ይላሉ። በሌላ በኩል ደግሞ ማሚቴ አዙን በመጥራት ዛሬ ደግሞ አስደሳች ነገርና ልዩ ነገር ከሰጠቻት ፋይል ለሪቾ ከሰጠቻት ፋይል ጋር ይበልጥ ደግሞ የሚጠቅማቸውን ነገር ከጠራቻት በኋላ አዙን ይህንን ወረቀት ወስደሽ ስጫት፣ ከዚህ መቀመጡ አደጋ ስለሆነ ይህንን ወረቀት ወስደሽ ለሪቾ ስጫት፣ ርብቃን በዚህ በኩል መካስ አለብን በማለት ማሚቴ እንግዲህ ታመመች መስላ ተኝታ፣ ነገር ግን መንቃቷ መራመዷ በሰዓቱ ቢያስደነግጣቸውም ቢያስፈራሯትም ማሚቴ ተመልሳ ለሰከንዶች ብቻ ያስታወሰች አስመስላ፣ ነገር ግን አሁን ላይ ደግሞ ብዙ ቁም ነገሮችን አድርጋለች። ሚቴም መጠንቀቅ አለብሽ፣ ቶሎ ይዘሽ መውጣት አለብሽ ይህን ወረቀት ብላ ማስረጃውን ከሰጠቻትን በኋላ እቤት ሳትወጣ ዮኤል ደርሶባን ነበረ። ነገር ግን የመውጫ ሌላ ምንም አማራጭ ስላልነበራት አስቤዛ አልቆብኝ ነው በማለት ወደ ውጭ ወጥታለች። አስቤዛ ቢያልቅም ደግሞ ገንዘብ አለመጠየቋ ቢያስጠይቃትም ችግር የለውም ስለተኛችሁ እንዳረብሻችሁ ብዬ ነው፣ ስመለስ ትሰጠኛለህ ብዬ እኮ ነው፣ አሁን ከሳስቼ እመለሳለሁ በማለት ደግሞ ማሚቴ የሰጠቻትን ወረቀት ከዚህ ከቤት መቀመጡ ሁለታቸውም አቅመ ደካማ ስለሆኑ ስለዚህ አሳልፈን መስጠት አለብን፣ ለሪቾ ደህንነት ያለበት ቦታ ላይ መሆን አለበት በማለት እንግዲህ ወረቀቱን አሳልፈው ለሪቾ ሰጥተዋታል። ሪቾም ወረቀቱን ከተቀበለችም በኋላ ስላለፈው ወረቀት እንዴት ነው ብትላትም እሱን ገና ምርመራ ላይ ነው ምንም ያለኝ ነገር የለም ያለች ቢሆንም ዛሬ ደግሞ እስኪ ደውይለትና ማሚቴን ያን ያህል መተማመናችን ያን ያህል ሙሉ በሙሉ ባይሆንም ነገር ግን ጥሩ ነገር የሰጠችኝ ይመስለኛል፣ ዛሬ ደግሞ ጥሩ ነገር ይዤ መጥቻለሁ በማለት ይዛ የሄደችው መልካም ነገር አስረክባታለች። ታዲያ ይህንን ወረቀት ደግሞ እስኪ ጠቅም ይሆናል እኔ እውቀት ስለሌለኝ ያን ያህል፣ ስለዚህ ለባለሙያ ላናገር በማለት ለባለሙያ በመደወል ወረቀቱን ስታሳየው ባለሙያውም ደግሞ አሁኑን እመጣለሁ ይህ ጠቃሚ መረጃ ነው በማለት እነ ርብቃ የሚመለሱበትን እንዲሁም ደግሞ ቤታቸውን ሀብት ንብረታቸውን እንዲስተካከል የጓደኛ ትልቅ መስዋዕትነት ከፍላለች ሪቾ። ታዲያ በዚህ በኩል ነገሮችን ካመቻቹም በኋላ ይህ ነገር ብቻ አጥጋቢ ባይሆንም አጎቷ ግን በሚያውቀው ነገር ማሚቴንም ሆነ እቤታቸው እየተፋለማቸው እየሸወዳቸው እያታለላቸው ያለውን ሰው የሚጋፈጠው ደግሞ የርብቃ አጎት ዛሬ ላይ ተያይዘው ካልሄድም በማለት ርብቃ ከባለቤቷና ከአጎቷ ጋር ፊት ለፊት ልትፋለማቸው መታለች። ታዲያ ለእዩ ደግሞ ይህ ነገር በእጅጉ አስደንጋጭ ነገር ነበር። ማሚቴ ደግሞ ፊቷ ላይ ደስታ ይነበብባት ነበረ። እንግዲህ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ